የመጀመሪያው ጃንደረባ የጎዳና ላይ የብስክሌት ጉዞ ግንቦት 2 ቀን 2018 ዓ.ም ተካሄደ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። መነሻውን በኢንተርናሽናል ኢቫንጀሊካል ቸርች አይሲ ያደረገው የብስክሌት ጉዞ በሳር ቤት አደባባይ አድርጎ በአፍሪካ ህብረት ዋና ጽህፈት ቤት በመዞር መዳረሻውን ከተነሳበት በማድረግ በሰላም ተጠናቋል። ይህ ፕሮግራም በሚቀጥለው ዓመት ሁሉንም የወንጌል አማኞች ባሳተፈ መልኩ በሀገርና በዓለም አቀፍ ደረጃ እንደሚቀጥል ወንድም ጥበበ አክሊሉ አስታውቋል። በሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 40 ላይ የሚገኘው የኢትዮጵያ ጃንደረባ ታሪክ አስተማሪነቱ ከፍተኛ ስለሆነ በሀገር ውስጥም ሆነ በውጭ ያሉ የወንጌል አማኞች በዓመት አንድ ጊዜ ለወንጌል ስርጭት የማዋል እቅድ ተይዞ እየተሰራ መሆኑን የገለጹ ሲሆን መርሃ ግብሩ ከወንጌል ማብሰር ባለፈ በከተማ ውስጥ ለሰው ልጅ የሰላም፣ የፍቅር፣ የጤናና የአንድነት መልእክትን እንዲሁም ቀደምት ታሪካችንን የምንዘክርበት አጋጣሚ ይሆናል። ከኢትዮጵያዊ ጃንደረባ ህይወት ተነስተን ፈጣሪን ማክበር፣ እውቀት ፈላጊነት፣ ንባብን፣ ትህትናና ተግባቦትን፣ ተያያዥነትን ለህብረተሰብ ማስተማር ይቻላል ሲሉም ተናግረዋል።